the sort of daytime drama of Wad Warreda and Getachew Redda and Debretsion and Fethlework. Yeah, I think there was a legacy desire in the return of Assab, the reversal of Ethiopia's dismemberment and so on. የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ ዳግም ተከስታለች። በቀይ ባህርና ወደብ ጉዳይ ስለ ኢትዮ ኤርትራ ውጥረትና መፍትሄው እንደዚሁም ስለ ፕሪቶሪያው ስምምነት ቅርቃርና ስለ ትግራይ ፖለቲካም ያለችው ነገር አለ። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በቀይ ባህር ግብጽ ቀይ ማዕበል የተሰኘው ወታደራዊ ልምምድ ተጀምሯል። ግብጽን ጨምሮ የተለያዩ ሀገራትን ያሳተፈ የጦር ልምምድ ሆኖም ታይቷል። ከብዙ ሀገራት ጋር የተለያዩ የጦር ልምምዶችን የምታደርገው ግብጽ ከወራት በፊት አሜሪካ በተሳተፈችበት አንድ የጦር ልምምድ ላይም ነበረች። ጥንቅራችን ይዞታል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ በድጋሚ ተከስታለች። በትላንትናው ዕለት በተሰራጨው አንድ ቃለ ምልልሷ በኢትዮጵያና ኤርትራ ጉዳይ ያለውን ወቅታዊ ሁኔታ በማንሳት መፍትሄ ያለቻቸውን ሐሳቦች አስቀምጣለች። የፕሪቶሪያው ስምምነት ለምን ቅርቃር ውስጥ ገባ በሚለው ዙሪያም ችግር ነው ካለችው ጀምሮ እስከ መፍትሄው ድረስ የጠቆመችበት ሁኔታ ታይቷል። በትግራይ ሊቃን ዙሪያም ያለችው ነገር አለ። ዘርዘር አድርገን ይዘናል። አምባሳደሩ ህወሓት ከባባድ መሳሪያዎችን ከተቀበሩበት በማውጣት ወደ ኤርትራ እያጋዘ ነው ሲሉ ከሰዋል። ከአፋር ቀጥሎ በወልቃይትና ራያም የውጊያ ዝግጅት አለ ሲሉ አምባሳደሩ ጥብቅ ማሳሰቢያ ሰደዋል። ሙሉ መረጃውን እናደርሳለን። ግብጽ ከባድ ቀጠናዊ ፈተና ውስጥ ገብታለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በአፋጣኝ ወደ ፖርት ሱዳን አምርተው መክረዋል። ምክሩ ኢትዮጵያንና ሱዳንን ይመለከታል። በጥንቅራችን አጠር አድርገን የምንዳስሰው ይሆናል። በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል። በተንሸዋረረ መልኩ የባህር በር አጥተናል ብለዋል። የአምባሳደሩን ንግግር የምንመለከት ይሆናል። የዓለም ሀገራት ዜጎች እርስ በርስ የመተማመን ደረጃ ጥናት ይፋ ሆኗል። ካፒታል ቪዥዋል በሚሰኝ አካል የሚወጣው ይህ ዓመታዊ ምዘና የ2024 ውጤት ይፋ የሆነ ሲሆን ጥናቱ ኢትዮጵያን በዜጎች መሃል ያለው መተማመን አነስተኛ ደረጃ ላይ ያለ በሚል አስቀምጧታል። የምንመለከተው ይሆናል። ሩሲያ እንግሊዝና ዩክሬን የጦር ጀት ለመስረቅ ሞክረዋል ስትል ከሰሰች። የሩሲያ ፌደራል ደህንነት አገልግሎት ኤፍኤስቢ ይፋ ባደረገው መረጃ የእንግሊዝና የዩክሬን ደህንነቶች የሩሲያ ዘመናዊ ሚግ-31 ጠላፊ ጀትን ከነ ሃይፐርሶኒክ መሳሪያው ለመስረቅ ያደረጉትን ሙከራ ማክሸፉን ገልጿል። መረጃውን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የዛሬው የቀይ ባህር የጦር ልምምድ። በቀይ ባህር ግብጽ ቀይ ማዕበል የተሰኘው ወታደራዊ ልምምድ መጀመሯ ተሰምቷል። ይህ ወታደራዊ ልምምድ ለኢትዮጵያ ስጋት መሆኑ በሚነገረው ብረት ስር እየተካሄደ ያለ ነው። ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን የያዘው የቀይ ባህር ትብብር ጥምረት አንዱ አካል የሆነው ይህ ወታደራዊ ልምምድ መጀመሩ ተሰምቷል። የግብጽ መከላከያ ኃይል ቃል አቀባይ እንዳስታወቀው ይህ ልምምድ ሁለቱ ሀገራት ቀጠናዊ ባህር ደህንነትን ጥበቃ ለማገዝ ባለፈው መስከረም ወር በፈረሙት ፕሮቶኮል መሰረት የተጀመረ ነው። በዚህ ጋራ ልምምድ ላይ ከግብጽና ሳውዲ አረቢያ በተጨማሪ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች እየተሳተፉ መሆኑ ተገልጿል። ቃል አቀባዩ አክለውም ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸምን የሚያካትት ሲሆን ለበርካታ ቀናትም የሚቀጥል ይሆናል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እያደረገች ባለችበት ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝ አድርጎታል። ይህ የሬድ ዌቭ 8 ልምምድ በቀጥታ ባይጠቀስም በክልሉ ላለው ነባራዊ የኃይል አስተላለፍ ተገዥ ላልሆኑ አዳዲስ ፍላጎቶች የተቀናጀ አቋም ማሳየትና የጋራ ዝግጁነትን የመፈተሽ ተልዕኮም ሊኖረው እንደሚችል አህራም ኦንላይን አስነብቧል። በተለይ ግብጽ የኢትዮጵያን የቀይ ባህር ፍላጎት ከአባይ ወንዝ ወይም ህዳሴ ግድብ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳሚዋ መሆኗ
በዚህ ልምምድ ውስጥ ያላትን ግንባር ቀደም ተሳትፎ የበለጠ ትርጉም እንዲኖረው ያደርጋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸው ነበር። ቀይ ባህር ለኛ ብቸኛው መግቢያ መውጫችን ነው፣ ሳውዲና ግብጽ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበር። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴት ይህን አግላይነት ማስቆም አቃተን ብለዋቸው ነበር ለጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ጥቅል የሆነና ተስፋን ያዘለ ምላሽ ሰጥተው ነበር። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ላይ ቀይ ባህር ትላለች፣ አትጠራጠሩ። ከ10 ከ15 ዓመት በኋላ በሌሎች ራቅ ባሉ ሀገራት ጥቅም አለኝ ትላለች። የኛ ተጽዕኖ እዚች የቀይ ባህር ሰፈር የሚቀር አይመስለኝም ሲሉ ነበር የተናገሩት። በቀጣይ ርዕሳችን ሰማሃል ስለ ወደቡና ጠቅላዩ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ ተከስታለች። ከአዲስ ስታንዳርድ በይነመረብ የፖድካስት ስርጭት ጋር ባደረገችው ሰፋ ያለ ቆይታ በትግራይ ፖለቲካ፣ በኤርትራና እንደዚሁም በአጠቃላይ በኢትዮጵያ ፖለቲካ ጉዳይ በርካታ ጉዳዮችን በማንሳት ያላትን ሐሳብ ያጋራችበት ሁኔታ ታይቷል። ሰማሃል በዚሁ ቃለ ምልልሱ አሁን ካለው የኢትዮ ኤርትራ የባህር በር መውጫና የቀይ ባህር ውጥረት ጉዳይ እንደዚሁም በአፈጻጸሙ ረገድ ብዙም ወደፊት መግፋት ባልቻለው የፕሪቶሪያው ስምምነት ዙሪያም መፍትሄ ያለቻቸውን ሐሳቦች አቅርባለች። የባህር በር መውጫን በተመለከተ ሰማሃል ጉዳዩን የተመለከተችው ከባህር በር አንጻር ወይም ማሪታይም አክሰስ ሳይሆን ከወደብ አገልግሎት አንጻር ሆኖ ታይቷል። በዚህም የወደብ አገልግሎቱን ማንም ሳይሞት በቀጠናዊ ትስስር ማጠናከር ከጎረቤት ሀገራት ማግኘት ይቻላል በማለትም በማሳያነትም ኬንያ ለቀጠናው ሀገራት የወደብ አገልግሎት እንዲሰጥ እየገነባውት ነው ያለችውን የላም ወደብ በማሳያነት ጠቅሳለች። በጠቅላይ ሚኒስትር አብይ አህመድ በኩል አሰብን መመለስ፣ የቀደመውን የኢትዮጵያ ገናናነት መመለስ የሚሉ ሐሳቦች ያሉና ለዚህም ተግባራቸው በትውልድ የመታወስ ፍላጎት ወይም ሌጋሲ ዲዛይር ያለ ይመስለኛል ያለችው ሰማሃል በአንድ ወቅት ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ የፈረሙት ስምምነትም ግልጽ ይሁን ብላለች። ሰማሃል በዚህ ቃለ ምልልሷ ደጋግማ የትግራይ ህዝብና ህወሓት አንድ ናቸው የሚል አገላለጽን ስትጠቀምም ታይታለች። ሰማሃል የባህር በርን በተመለከተ በዚሁ ቃለ ምልልሷ ያሳየችው አቋም ብር እስካለ ድረስ ወደብ በብር የሚገዛ ሸቀጥ ነው የሚለው አቋም ከነበራቸው ከአባቷ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር ተመሳሳይ ሆኖም ታይቷል። በዚሁ ቃለ ምልልሷ የባህር በር ጉዳይን ከወደብ አገልግሎት ጋር ብቻ በማጣመር የተመለከተችበት ሁኔታ ተስተውሏል። ሰማሃል በእጅጉ ያሳሰባት ሆኖ የታየው የኢትዮ ኤርትራ ጦርነት እንዳይቀሰቀስና ትግራይም የሁለቱ ኃይሎች የጦር አውድማ እንዳትሆን ነው ይታያል። ከወራት በፊት ህወሓትና የኤርትራ መንግስት ጦርነት ሊከፍቱ ይችላሉ በሚል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለተባበሩት መንግስታት የጻፉትን ደብዳቤ ተመልክቻለሁ ያለችው ሰማሃል በዚህ ደብዳቤ ውስጥም ጦርነት ከመፈንዳቱ በፊት ከኤርትራ ጋር ንግግር፣ ድርድር የሚያስፈልግ መሆኑንም አንብቤያለሁ በማለትም ንግግርና ድርድር የሚለውን ሐሳብና አቋም የሚጋራውና የሚደግፈው ነው ስትል አስታውቃለች። በዚህ ዙሪያ ያሉትን እንቅስቃሴዎች በተመለከተም ዓለም አቀፉ ማህበረሰብ ድጋፉን ሊያሳይ ይገባልም ያለችው ሰማሃል ሆኖም ዓለም አቀፉ ማህበረሰብ የራሱን ጫና አሳድሮ ሀገራቱ ወደ ጦርነት እንዳይገቡ በማድረጉ ረገድ ግን ስማቸውን ያልጠቀሰቻቸው የውጭ ኃይሎች ጣልቃ ገብነት እንቅፋት የሚሆንበት ሁኔታ እንደሚኖርም አክላ አመልክታለች። ከኤርትራ ጋር ተደራድሮ መፍትሄን ለማምጣትም በኢትዮጵያ በኩል ስለ ሀገርና ሀገረ መንግስት ግንባታ ወይም ኔሽን ኤንድ ስቴት ቢልዲንግ ቁጭ ብሎ መነጋገር ይገባል። ያስካሉንም ድረስ ከኤርትራ ጋር የሰላም ድርድር ማድረጉ ብዙ የሚሰራ አይመስለኝም ስትልም ማብራሪያዋን ሰጥታለች። ሰማሃል በዚሁ ቃለ ምልልሷ የትግራይ ልሂቃንና የፖለቲካ ኃይሎች በአጠቃላይ ስልጣን በአቋራጭ የሚፈልጉ ናቸውን በማለት አጥብቃ የተቸችበት ሁኔታ ታይቷል። የፕሪቶሪያው ስምምነትን መሬት ላይ አውርዶ እንዲፈጸም በማድረጉ ረገድ ፈተና ሆኗል ያለችውም ራሱ ስምምነቱ ነው ስትልም ሰማሃል ተናግራለች። በጦርነት ውስጥ ብዙ ተዋናያን ነበሩ። ነገር ግን ስምምነቱ የተፈረመው እነዚህን ተዋናያን ባቀፈ መልኩ ሳይሆን በፌዴራሉ መንግስትና ህወሓት መካከል ነው ያለችው ሰማሃል የብዙዎች ተሳትፎ የነበረበት ጦርነት ነገር ግን በመጨረሻ ሁለት አካላት ብቻ የተስማሙበት ስምምነት መሆኑ የፕሪቶሪያውን ስምምነት ቅርቃር ውስጥ ከቶታል ስትልም ማስታውቃለች። The sort of daytime drama of ወድ ወረደ ጌታቸው ረዳ and Debretsion and Fethlework. Yeah, I think there was a legacy desire in the return of Asseb, the reversal of Ethiopia's dismemberment and so on. በቀጣይ መረጃ ህወሓት የአየር መቃወሚያና ቢኤም ወደ ኤርትራ ልኳል። አምባሳደሩ ህወሓት ከባባድ መሳሪያዎችን ከተቀበሩበት በማውጣት ወደ ኤርትራ እያጋዘ ነው ሲሉ ከሰዋል። ከአፋር ቀጥሎ በወልቃይትና ራያም የውጊያ ዝግጅት አለ ሲሉ አምባሳደሩ ጥብቅ ማሳሰቢያ ሰደዋል። ይህን ክስ ያሰሙት የሰላም አምባሳደሩ አቶ ሙዑዝ ገብረሕይወት ናቸው።
የሰላም አምባሳደር እንዲሁም የሰብአዊ መብት ተሟጋች የሆኑት አምባሳደር ሙዝ ወቅታዊ ሁነቶችን በተመለከተ ከመናኸሪያ ሬዲዮ ጋር በነበራቸው ቆይታ ህወሓት የተቀበሩ መሳሪያዎችን እያወጣ ወደ ኤርትራ በማጋዝ ላይ ነው ሲሉ ወንጅለዋል። ከተቀበሩበት ወጡ የተባሉትም ቢኤምን ጨምሮ ሌሎች ከባድ መሳሪያዎች ናቸው። ከቀናት በፊት በተመሳሳይ ስምረት ፓርቲ ምክር ቤት አባሉ አቶ ጣዕመ አረዶም መሰል ክስ ማቅረባቸው የሚታወስ ነው። የቀድሞ የህወሓት ከፍተኛ አመራሩ ከምስል ጋር አያይዘው ባጋሩት መረጃ ህወሓት ከባባድ የጦር መሳሪያዎችን ከቀበረበት በማውጣት ላይ ይገኛል ሲሉ ከሰው ነበር። በተመሳሳይ አምባሳደር ሙዝ ህወሓት የቀበረው ቢኤም አለው፣ የት እንደተቀበረ እናውቃለን፣ መድፍ አለው፣ አሁን እያወጣ ነው ያለው፣ በሽራሮና በባድመ በኩል ለኤርትራ እየሰጠ ነው ሲሉ ወንጅለዋል። ህወሓት በሰላም ስምምነቱ ወቅት የተሰባበሩና ጥቅም የሌላቸው መሳሪያዎችን ማስረከቡን አንስተዋል። ህወሓት ከተቀበሩበት 4 የአየር መቃወሚያዎችን ጭምር አውጥቷል ሲሉ የተናገሩት አምባሳደር ሙዝ መሃል ከተማ መድፍ የተገኘበት አጋጣሚ እንደነበር አውስተዋል። አምባሳደሩ አክለውም በአላማጣ በአበርገሌ እንዲሁም በወልቃይት የተዋጊዎች ስምሪት አለ ሲሉ በዚሁ ቃለ ምልልሳቸው አንስተዋል። አምባሳደር ሙዝ ከዚህ ቀደም የጀነራል ምግባይ ኃይለ ህክምና ጉዳይ በይፋ መገለጹን አንስተው ተቃውሞ አሰምተዋል። በጦርነቱ ከሚሊዮን በላይ ሰዎች ህይወታቸውን አጥተው ይህን ሲመሩ የነበሩ ጀነራሎችና አዋጊዎች ውጭ ተልከው መታከም አይገባቸውም ነበር ሲሉ ተቃውመዋል። የሰላም አምባሳደር እንዲሁም የሰብአዊ መብት ተሟጋች የሆኑት አምባሳደር ሙዝ ገብረሕይወት ህወሓት የተወለደው በደደቢት ነው ሲሉ ተናግረው የመጨረሻ የሚቀበረው አፋር ነው ሲሉ ተደምጠዋል። አምባሳደሩ ኢጋድ እንዲሁም አፍሪካ ህብረት በህወሓት አሁናዊ እንቅስቃሴ ጉዳይ ዝምታ መምረጥ አይገባቸውም ሲሉ ጠቅሰው ስራቸውን ሊሰሩ ይገባል ሲሉ አሳስበዋል። በሌላ በኩል ህወሓት የሚቀርቡበትን ውንጀላ አጣጥሎ ፌዴራል መንግስቱ የሰላም ስምምነቱን የጣሰ የድሮን ጥቃት ሰነዘረ ሲል ክስ ማሰማቱ ይታወቃል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ የፕሪቶሪያን ስምምነት የጣሰ የድሮን ጥቃት ተሰነዘረ ማለታቸው ይታወሳል። ህወሓት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙን ያስታወቀው በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ ነው። ርዕሳችን የግብጽና ሱዳን አዲሱ ምክር። ግብጽና ሱዳን የሁለትዮሽ ምክክራቸውን እንደቀጠሉ ነው። በትላንትናው ዕለት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የሱዳን መንግስት ጊዜያዊ መቀመጫ ወደ ሆነችው የወደብ ከተማዋ ፖርት ሱዳን አምርተው የነበረ መሆኑን የግብጽ ሐራም ኦንላይን ዘገባ አመልክቷል። የውጭ ጉዳይ ሚኒስትሩ ወደ ፖርት ሱዳን ማምራት 2 አጀንዳዎች በመያዝ መሆኑ ታውቋል። አንደኛው ራሷን ሱዳንን የሚመለከት ሲሆን ሌላኛው ደግሞ ከኢትዮጵያ ጋር የተያያዘ መሆኑን ዘገባው አመላክቷል። ግብጽ በአሁኑ ሰዓት የሱዳን የእርስ በእርስ ጦርነት ወደ ግዛቴም ጭምር ይገባል በሚል ከባድ ስጋት ውስጥ ትገኛለች። የሱዳን እንደዚሁም የግብጽም የጋራ ጎረቤት የሆነችው ሊቢያ መንግስት አልባ ናት። የግብጽ አንደኛው ስጋትም ሁለቱ ጎረቤቶቿ በከባድ ጦርነትና መንግስት አልባ ውስጥ መሆናቸው ነው። በዚህም አልቃይዳን ጨምሮ የተለያዩ ኃይሎች በእነዚሁ ሀገራት እየተደራጁ ወደ ግዛቴ ሊገቡ ይችላሉ የሚል ስጋቱ ያደረባት ግብጽ በአሁኑ ሰዓት በከባድ ሩጫ ላይ ትገኛለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በተለመደው አኳኋን የአባይና የህዳሴውን ግድብ ጉዳይ አንስተው ከሱዳኑ ጀነራል አብዱልፈታህ አልቡርሃን ጋር ቢመክሩም ዋናው የሁለቱ ባለስልጣናት ሐሳብ ግን የራሷ የሱዳንና የቀጠናው ስጋት ጉዳይም ሆኖ ታይቷል። ግብጽ አሜሪካም ጭምር ተጽዕኖዋን በማሳረፍ ለሱዳን የእርስ በእርስ ጦርነት አንዳች አይነት መፍትሄ እንድታፈላልግም ደጋግማ እየተማጸነች ትገኛለች። ግብጽ ሱዳን ለአባይ ፖለቲካ ትጠቅመኛለች ብላ ታስባለች። ከዚህም በተጨማሪ አገሪቱ አለመረጋጋት የግብጽንም አለመረጋጋት ሊያስከትል ይችላል የሚለውም ሌላ ወሳኝ ስጋትም አለ። በቀጣይ ርዕስ በተንሸዋረረ መልኩ የባህር በር አጥተናል። አምባሳደር ዲና ሙፍቲ በኢትዮጵያና ኤርትራ መሃል በቀይ ባህር ጉዳይ ወደ ጦርነት የመግባት ስጋት ጎልቶ እየተሰማ ነው። ኤርትራ የኢትዮጵያ መንግስት የባህር አክሰስ ፍላጎትን ተከትላ ተደጋጋሚ ክስ እያቀረበች ትገኛለች። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ እንዳለበት በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል። አምባሳደር ዲና ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም ሲሉ መናገራቸውን የቲክቫ መረጃ አመልክቷል። አምባሳደር ዲና አክለው ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው። በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህንን ነገር ሰላማዊ መንገድ እንፍታን የተባለው የዲፕሎማሲ ስራው ይኸው ነው ብለዋል። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቀሜታ የለውም ያሉት አምባሳደሩ ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ነው። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎቹም ሀገራት ይጎዳሉ ማለት ነው ብለዋል። የኤርትራ ክስ መሰረት የለውም ያሉት አምባሳደር ዲና ክሱ ከኢትዮጵያ ፍላጎትና አቋም ውጭ ነው ብለዋል። ለኢትዮጵያ ስለ ባህር በር አስፈላጊነት በተመለከተም አምባሳደሩ መልስ ሰጥተዋል። የኢትዮጵያን የባህር በር እንደሚገባት የታወቀ ነው። ዓለም አቀፉ ሕግ በ1982 ዓ.ም ይህን ደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ያስፈልጋቸዋል ብለዋል።
ኢትዮጵያ ባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት ባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልካም ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያቶች አሏት ብለዋል። እነዚህ ነባራዊ ሁኔታዎች ሌላው ወገን መቀበል አለበት። ይሄ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላው ወገን መገንዘብ አለበት ሲሉ አሳስበዋል። ኢትዮጵያ ቀይ ባህርን ስላጣችበት የተሳሳተ ሁኔታ አምባሳደር ዲና ለቲክቫ የገለጹ ሲሆን ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበት ነው ብለዋል። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ፍትሃዊነት፣ ግልጽነት የጎደለውና ያልተሟላ ነገር አለበት ብለዋል። በቀጣይ መረጃችን በአርሲው ግድያ ዙሪያ የምክር ቤቱ አባል የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው በአርሲ ዞን ውስጥ የኦርቶዶክስ ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅግ አሳስቦኛል። ሰዎችን በእምነታቸውና በብሔራቸው የተነሳ የጥቃት ኢላማ ማድረግ ፍጹም ተቀባይነት የሌለው ነው ብለዋል። የምክር ቤት አባሉ ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር፣ መቻቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበት አሳስበዋል። አቶ አምሳሉ በመግለጫቸው የአርሲውን ጉዳይና በኢትዮጵያና በኤርትራ መካከል እየጨመረ የመጣውን ውጥረት በተመለከተ የፕሬዝዳንት ትራምፕ የግል አማካሪ ከሆኑት ክሪስቲን ሰሪኖን አግኝተው ማነጋገራቸውን አስታውቀዋል። ከጦርነት በፊት ዲፕሎማሲ መቅደም አለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበት ገልጸዋል። ተጨማሪ አሳዛኝ ድርጊቶችን ለመከላከልና የሰላማዊ ሰዎችን ሕይወት ለመጠበቅ ዓለም አቀፉ ማህበረሰብ አሁኑኑ እርምጃ መውሰድ እንዳለበትም አሳስበዋል። ወደ ቀጣይ ርዕስ አለፍን። እንግሊዝ ሩሲያና ዩክሬንን ያመሰው የጦር አውሮፕላን ስርቆት፣ የሩሲያው ሚግ 31 ከነመሳሪያው ለመስረቅ የተደረገው ሙከራ። ሩሲያ እንግሊዝና ዩክሬን የጦር ጀት ለመስረቅ ሞክረዋል ስትል ከሰሰች። የሩሲያ የፌዴራል ደህንነት አገልግሎት ኤፍኤስቢ ይፋ ባደረገው መረጃ የእንግሊዝና የዩክሬን ደህንነቶች የሩሲያ ዘመናዊ ሚግ 31 ጠላፊ ጀትን ከነ ሃይፐርሶኒክ መሳሪያው ለመስረቅ ያደረጉትን ሙከራ ማክሸፉን ገልጿል። ደህንነቱ እንዳብራራው የሁለቱ ሀገራት ደህንነቶች በጋራ የሚግ 31 ተዋጊ ጀት አብራሪን ለማስኮብለል ሞክረዋል። ለአብራሪው እስከ $3 ሚሊዮን ክፍያ ከምዕራብ ሀገር ዜግነት ጋር ለመስጠት ቃል በመግባት ለማግባባት ሞክረዋል። የሩሲያ ሚግ 31 ጀት አብራሪ ጀቱን ከነ ሃይፐርሶኒክ ሚሳኤል ጋር ወደ ኔቶ ሀገር የአየር ሰፈር እንዲያመጣ ለማድረግ ሞክረዋል። ገርቶ የሚመጣው ጀት በኔቶ የአየር መከላከያ ስርዓት ሽፋን እንደሚሰጠው በእቅዱ መሰረት ጀቱ ወደ ሮማኒያ ኮንስታን አየር ማረፊያ እንዲያቀናም እቅድ አውጥተው ነበር ተብሏል። የሩሲያ ፌዴራል ደህንነት ይህንን የሁለቱን ሀገራት ድርጊት የሩሲያ ወታደራዊ ክፍተቶችን ለማሳየትና ሞስኮን በዓለም አቀፍ ደረጃ ለማዋረድ የተቃጣ ሲል ገልጾታል። ጀቱንና ሚሳኤሉን ይዞ እንዲመጣ የተመለመለው ፓይለትና የሁለቱ ሀገራት ደህንነቶች ያደረጉትን የድምጽና ጽሑፍ መልእክት ልውውጦች በሩሲያ መንግስታዊ ቴሌቪዥን በይፋ ተለቀዋል። የዩክሬን ደህንነት ከእንግሊዝ MI6 ጋር በጋራ ጀቱን ለመስረቅ መዶለታቸውን ክስ አሰምቷል። ሚግ 31 ሩሲያ የምትተማመንበትን ኪንዜሃል የሚሰኘውን ሃይፐርሶኒክ ሚሳኤል የሚሸከም ሲሆን ሚሳኤሉ ባለው ፍጥነት የተነሳ የአየር መከላከያ ስርዓት የሚያቆመው አይደለም። ሞስኮ ይህንን ሚሳኤል ስትራቴጂክ አቅም አድርጋ የምትመለከተው ነው። የሩሲያን ክስ በተመለከተ ከእንግሊዝና ዩክሬን የተሰጠ መልስ እስካሁን የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።